በኋላ ልጁን አፈላልጌን ያገኝልሻለሁ አለኝ። ይህንን ልጁን 570 ሺህ ብር ካስታወስከው ከዛ ያንን አፈላልጌን ያገኝልሻለሁ አለኝ። እሺ አልኩን። መረጃ ምናምን ስላልነበረኛው ልጁን ፈልጎ የሚያገኝልኝ ስላልነበረ እሺ አልኩት። ከዛን እሱ ግን የሚያውቀው መሰለኝ፣ ይተዋወቃሉ ይመስለኛል። ከዛ አቀረበውና እሺ ይከፍልሻል ምናምን በውስጥ አውሪኝ አለኝ። ከዛ እኔም ያው መረጃውን መያዝ ስለፈለግኩኝ አንተም ጋር ሳይደርስ እሺ ብዬ በውስጥ አወራኝ። በውስጥ አቀርብልሻለሁ አለኝ። ልጁን አቀረበውና በውስጥ ያው ለአንተ መረጃ መያዝ ስላለብኝ ነው እኔ ማለት ነው። ያው ምንም ነገር ስለሌለኝ ልጁ ስለጠፋብኝ ማለት ነው። አልቀርብም ብሎ አንተ በደጋጋሚ ደውለህለትም ነበረ አልቀርብም ስላለ ማለት ነው። አሁን ላይ ግን ልጁን የሚያውቀው ልጅ አግኝቻለሁኝ። ያውቀዋል። አሰጥሻለሁ ብሎ ብሩን ቃል ገባልኝ። ቀርቦ ግን ያው እኔን በቃ ምንም ልናገር አልፈቀደልኝም። ገባክ? ምንም በቃ ጭራሽ እንድናገር አልፈቀደልኝ። እኔ እንደውም እንደ ደላላ እንደ ሌባ አድርጎ እኔም እሺ አልኩኝ። እሺ ያልኩበት ምክንያት ያው ችግር ላይም ስለነበርኩኝም ለአንተ ይዤው የምቀርበው ነገር ስለፈለግኩኝ ነው። እሺ ብሎ 570 ሺህ ብሩ የአንደኛው መቶ ተመልሷል። አልከፍላትም አለ። የእሱም እንትን አለኝ። እሺ አልኩኝ። የሁለተኛው ልጅ ጭራሽ አልመጣም። ምንም ነገር አላወጣለትም። አዲስ አበባ ትኬት ቆረኩልህ ብሎ ሲንከራተት ከርሟል። የእሱን ምን አደረገ? እሱን ለሁለት አድርጎ ይከፍልሻል አለኝ። እሺ አልኩኝ። በዚህ ተስማማሁኝ። ከዛ አንተ ላይ ሪከርድ አደረግኩኝ። አንተም ያው ሪከርድ እንዳለችው ስልኩንቱን ብሎ ነው ምንም ነገር የለ እንድታስገባ ብዙ ጊዜ በተደጋጋሚ ጻፍ አላስገባኸኝም። በመጨረሻ ያለውን ብር 100 ሺህ ብር አስገባልኝ። 100 ሺህ ብር አስገብቶልኝ ከዛም በኋላ ያንንም እሺ አልኩኝ። ያው መረጃ መያዝ ስላለብኝ አሁን ደግሞ የቀረውን ብር አሰጠኝ ስለው የራስሽ ጉዳይ እኔ ታውቀዋለሁኝ አለኝ። እና ልጁን አንተም ታውቀዋለህ ደግሞ እንደገና ሁሉም ነገር ያው ፍትሃዊ አይደለም። ያው ያኛው ልጅ አልቀርብም ብሎ እምቢ ስላለ ይሄኛው ልጅ በትክክል አንተ ታውቀዋለህ፣ ይቀርባል። ያው እንድጠይቅልኝ ነው እንዴት አድርጎ በምን መንገዱ እንደሆነ እንደዚህም ያደረገው እንድጠይቅልኝ ፈልጌ ነው። ያው ያኛው ልጅ አልቀርብም ስላለህ ነው በተደጋጋሚ ተደውሎለት ማለት ነው ደላለው። አሁን ደግሞ ጭራሽ ፎቶውን ሳታስነሺ አልከፍልሽም አለኝ እና ፎቶውን መብረቁ ቪዲዮ የሰራውን ፎቶውን አስነሽልኝ አለኝ። እኔ ደግሞ ፎቶው እንዲነሳ አልፈለግኩም። ያልፈለግኩት መረጃ ነው የፈለግኩት። መረጃውን ሁሉንም ነገር ይዣለሁ። አስከፍልሻለሁ ያለኝም ነገር ሁሉም ነገር አለኝ። እሱን ይዣለሁ። እሱን እንድጠይቅልኝ ፈልጌ ነው። እና መጠየቅ ያለበት ብሩን የበላው ልጅ ነው አይደል? ብሩን የበላው ልጅ ያውቀዋል እሱ። አንተ በተደጋጋሚ ደውለህለት ቪዲዮ ተሰርቶ አልቀረበም። ይሄኛው ልጅ ግን ለአንተ መልስ የሰጠው ልጅ ሁልጊዜም መልስ ሲሰጥ ለምንድን ነው መልስ የሰጠኸው? ምን አጠፋ ብዬ ሁሌም በኮሜንት ሰደብኩት። ሰደብሽኝ ብሎ አንድ ቀን እቤቱ አስገባኝ። አዎ እሱ እኮ ለእኔ ነው ብር ተበልቶብኝ ነው። ለማዬ ሰደበኝ አልሰደበኝ እሱ የሚሳደበው ስድብ እኔ ላይ የዝንብ ያክል ክብደት የላት ምንም እንትን አይመጣም። ሁለተኛ እሱ በሰዓቱ ላይ ቪዲዮ ተሰርቶበት ያለው ዓላማ አንድና አንድ ነው። አንደኛ ሌሎችን እንዳያጭበረብር ነው። ሁለተኛ እሱ ሀገር የመግባት አቅም ወይም ፍላጎት ቢኖረው ምናልባት ከ2 ሳምንት በላይ ላቆዩ ይችላሉ። ገብቶሻል? በሰዓቱ ላይ እኔ ሌቦች በዝተውብኝ ነበረ። ከ5000 በላይ ሌባ ነው ያለው ታውቂያለሽ። እነሱን እያናገርኩ ነበር። አሁን ልጁ ከፍላለሁ ቪዲዮን አስጠፍልኝ ከሆነ ያለው ይጠፋለታል፣ ይክፈል። አይ ያለውን ብር 100 ሺህ ብር ከፍያለሁ፣ አሁን በዚህ 100 ሺህ ብር ፎቶ ይነሳ ከሆነ ያንቺ ሀሳብ ልታየው ላነሳ እችላለሁ። ያለበለዚያ ደግሞ ጊዜ ካገኘው ደጋግሜ ቪዲዮ ልሰራበት እችላለሁ። ስለዚህ ምን እንዳደርግ እኔ የምታደርግልኝ አሁን ነገር እንዴት ነው የምታደርግልኝ? ልጁ 570 ሺህ በልቶ ማለት ነው። እኔ ወላሂ በዝሮ መዳን ወላሂ ተምር እንኳን ተከልክሌ የማድርበት ቤት ነው የምሰራው። ወጥቼ ጃዛ ለመቀመጥ ግን እኔ የምከፍለው ወላሂ
ያጎቴ ልጅ ነው፣ የደሃ ልጅ ነው። ወላሂ እሱን ስላከሰረብኝ እየሰራው ለሱ ነው የምሰጠው። ምንም የላቸውም። እኔ ምንም አልጠየኩትም። ይሄኛው ልጅ ያውቀዋል፣ ደላላውን ገባህ? ለካስ ያውቀዋል። እንደዛ ስንለፈልፍ አውቆት አቀረበው። በውስጥ በሚዲያ የጠየኩትም በውስጥ አቀረበው። በውስጥ አቅርቦት ልክ እኔ እንድናገር አልፈቀደልኝም ጭራሽ። እሱ በተናገረው እንኳን ርጅክት አለብኛለ። እኔ የትኬት ሰጥቻለሁ፣ የቤዛ ሰጥቻለሁ፣ የሁሉንም ሰጥቻለሁ። የእኔ ጥፋት ምኑ ላይ ነው? እንዴት ለሁለት ክፍል ይለኛል? ምንም እኮ ባላጠፋሁት ነው። ይሄ ፍርድ ነው እንዴ መብረቁ? እኔ እንደገና ፍርዱን እፈልጋለሁ። እኔ ለዚህ ለ35,000 ብር ፎቶ ካላስነሳሽ አልሰጥሽም አለኝ። እኔ እንኳን 35,000 ከዚህ በላይ ከፍያለሁ። ልጆችን ጦም እያሳደርኩ ይኸው አሁንም ሮመዳን ባፊ ይዣለሁ። ግን እሱ ለዚህ 35,000 አስገባ ስለው ፎቶ አስነሽልኝ አለኝ። ከዛ ልጁን ስጠይቀው እናንቺ ፎቶ ሳታስነሽ ነው እንደ የምትጠይቀው አለኝ። እኔ እኮ በትክክል አልፈረድክልኝም ፍርዱን፣ ግን እኔ መረጃ ማግኘት ስለነበረብኝ ሁሉንም ነገር ብርም ስላጣው በጊዜው እሺ አልኩ። ምክንያቱም እኔ ነገር ስለማልፈልግ ነው። እና እኔ ብሩን ከሰጠኝ መብረቁን ሄጄ እንደዛ አደረገልኝ ብዬ እኮ ላስነሳለቱ እንችላለሁ ስለው ጭራሽ እኔን ነው በቃ የሰደበኝ፣ ውሻ የሚያደርገኝ ይሄኛው ልጅ ማለት ነው። ይሄኛው የሚዲያ ሰው ነው። ምን ነው ሌሎቹ የሚዲያ ተጠቃሚዎች ሁሉ አይደሉ እንዴ ለኸይር ብለው የሚሰሩት? አንተ ብቻ ነህ እንዲ አልኩት። ምንም አላልኩም። እኔ ሁሉም ነገር አለኝ። የሰደበኝ አንድ ሰው እንዴት ነው ለእኔ ብር ሳይሰጥ ፎቶ አንሽልት ብሎ እኔን የሚሰድበኝ? እሱ የሀገሩ ሰው ስለሆነ ለሀገሩ ሰው አዳልቶ ማለት ነው። እኔ ደግሞ ደሃ ስለሆንኩኝ ያችን ብር ለማግኘት ብዬ ነው። እና ደግሞ አንተን የሚዛ ጊዜ ለምን ቪዲዮን የሰራኸው? ለምን የሰው ስም ታጠለሻለህ? እሱ ሀላባ ሰው አልተሳደበም። የሰደበው ደላላ ነው። አንተ ግን ብድግ ብለህ አስፈላጊ ከሆነ ልሳደብ እችላለሁ። ብድግ ብለህ ገብተህ ለምንድን ነው መብረቁን አይደለም። እኔ ግን አሁን ያልገባኝ ማለት ነው የሆነ ውስብስብ ያለ ነገር ነው። አንተ ፎቶውን ከለቀክ በኋላ እኮ ኦልሬዲ በውስጥ ተስማምታ 100,000 ብር ሰጥቷታል አይደለ እንዴ? ውዴ እንደዚህ ማሪ እዩ የተስማማሁበት ልጁ መብረቁ ሲደውልለት አያነሳም፣ አይቀርብም ማንም ጋር ማሪ በውስጥ ያለሽን በውስጥ ያለ አሁን ማስረጃ ምናምን ያለችውን ትላክልኝ። ቤትን ዝጋና ተኛ በኋላ ለሰሚራ እንዳይመሽ አይሻልም? ያ አሁን በውስጥ ላኪለት አለ የምትይውን ነገር እና ከዛ አሁን የምፈልገው ትዕግስት ይሄኛው ልጅ እኔ አሰጥሻለሁ ያለኝ ይሄኛው ልጅ የሚዲያ ሰው ስለሆነ መረጃ አለኝ የምትይውን ፕሮፋይል ስል መብረቁ ስልክ ቀይሯል። በአዲሱ ስልኩ ሀይቤይ እና ላኪለት ያለሽን ነገር ዝጋነተኛ በኋላ እንዳታመሽ እንዳትቀርባት ዛሬ እንደ ቅዳሜው ይኸውልሽ ነይማ መጨረሻው 60 ቁጥር ከፕሮፋይል ስራ አለልሽ ይሄኛውን አሰጥሻለሁ ያለው ልጅ ከተወጣ ጠይቅ እያልሽኝ ከሆነ እሱን እንድጠይቅልኝ ነው። እሱ ወላሂ ምንም እንድናገር እራሱ እኔ ደግሞ እሱን የፈለግኩት ያኛው ልጅ ጭራሽ ቲክቶክ አይታወቅም፣ ምንም አይታወቅ ገባሽ? ይሄኛው ልጅ ግን የሚደርስ አሁን ያለሽን ነገር ይሄኛው ያስማማሽን ልጅ ስልክ ቁጥርም ያወራችሁትን ላኪለት እና በውስጥ አለኝ የምትሉ ነገር እንትን ይልሻል። ረመዳ ነው በኋላ አለች ሰሜራ እና ለእሷ የዝጋ ቤቱን አሁን እሺ ማለት ግን ቴምር ምናምን ያልሽው ረመዳን የለኝም ያልሽው የት ነው የምንኖሪው? የት አካባቢ ነሽ ማሬ? ሳታለቅሽ አታውሪ። የት አካባቢ ነሽ? ዱባይ አይደለም ቻርጃ አይደለም እዚህ ዱባይ ላይ። እሺ ችግር የለም። ስልኬን በውስጥ ልክልሻለሁ። ሎኬሽን ላኪልኝ። እሺ ሞባዬ ዝጋና ማታ እንገናኝ። አይመስልም? እንድተኛ እረፍት ነው። መብረቁ ብዙ ሰው ይቆረቆርልሃል። ተኛ ተነስ ትባላለህ። እኔም ራሴን ላስተኛ። ኧረ ተኩማ እንደዛ አይደለም። የምር እንደዛ አይደለም። ጌታ ወይ ትዕግስት ራሴን ላስተኛ ራት እንደዚህ። እሺ አንተም ተኛ የኔ ውድ ወንድም። በድምፅ ነው ተኩማዬ። ገብህን ደግሞ ፏ ነው የምናደርገው። እሺ ኢንሻላህ ለውጥ የሆነ ጌም ነው የሚሆነው። ድል ከአንተ ጋር ትሆን። እሺ ለአንዴ እና ለመጨረሻ
እኔም አሁን መሲ ጋራ እየቀጠሮ ጌም ልጫወት ነው። መሲ ትገጥምኛለሽ? ተኝታለች መሰል እሷ ራሱ የለችም፣ ተኝታለች። የምር ልትጫወት ነው ጌም? ተኩማ ልጫወት ነው እኔ አይደለም። አንተ እኔማ ምን እድል አለኝ? እንዳለ የሚመጡት ተንከሲስ ናቸው ከኔ ጋር የሚጫወት በአንድ ባለፈው እኮ የሚያስጠላ ጌም ነው የተጫወትከው። ሁሌ እኔማ ገስ ላይ ተኛው እኮ ያመጣሁትን እኮ ቆጥቤ ይዤ ሄድኩ እኮ። አንተ ዝም ብለህ እንትን አትልም እንዴ? ምን አንተ ብቻ ብታምንም ባታምንም እስከ 10 አንበሳ ገዝቶ ይመጣልኝ ነበረ። ስሙንም ሁሉ መናገር ይችላል። አንድ አወረደ ተው በኋላ ተው በቃ ተናደደ ማለት ነው። እንዴ ሁለቴ እንደዚህ አይነት ይጫወታል። ለምን መሳይ እኮ ምንም ነገር በቃ ግራ ገባኝ። ለምን መሰለህ አብዛኞቻቸው በዘር በምናምን አድርገው ስለሚጫወቱ እነዛ ትልልቆቹ ጋር እነሱ ጋር መጫወት ስላስጠላኝ እኮ የሆነን ዘር ብቻ የሚሳደቡ ሰዎች ጋር መጫወት ያስጠላል። ገብቶሃል? ግን የሆነ ማለት ብትሸነፍም ባታሸንፍም ከኤርትራ ጋር ተጫወት ጌም። እውነት ተጫወት እስኪ አንድ ትልቅ ጌም ተጫወት። እኔ እኮ የሆነ ሌብል ሰው አካውንት ሰጥቶኛል ማለት ነው እና ሌብል 26 ልገባ አንድ አንበሳ ነው የሚቀረው እና ሞላዋለሁ በዛው። ኖ ለአንተ ነው እንጂ ለተኩማማ በዚህ ነው መጣ። የምር ግን ሌላ አካውንት እኮ ሌብል 25 ወራ እንላለን። ተኩማ ጋማ በቃ አሁን አረሰውም እንመጣለን አይቀርም። አንተም ደግሞ ተኩማም ደግሞ ቤተሰቦችን ሰብስበው ማታ እንዳትቀርሽ። ሰሚራ በጣም ምስኪን ልጅ ናት። ጌታን በጣም ነው የምታሳዝነኝ። የምር ተኩማ ዛሬ ብትመጣ ደስ ይለኛል። እውነት ነው። በጣም ደግሞ ይችላል። የምር ለምን እንኳን ሃይማኖት ቀይረን ማለት ነው ሃይማኖትን ሳትቀይረ ራሱ ትንሽ አረብ ሀገር ሄደ ክፍለ ሀገር ስትሄድ ያው አሁን እንዲሁ ሁሌ ለእስልምና አሽቃበጥ ኦርቶዶክስ እውነት ነው የምትሉኝ ችግር የለውም። ግን እንደዛ ማሽቃበጥ አይደለም እግዚአብሔር በሚያውቀው ማለት ነው። እና ትንሽ ከባድ ነው። እኔ ያውቀዋለሁ እና ሁላችንም እናግዛት። የምር ይሄ የሃይማኖት የእምነት ጉዳይ አይደለም። ሰው ድንጋይ አሁን እዚህ ጋር ምክንያቱም ሁሉም የሚጠየቅበት በራሱ ነው እና ሁላችሁም ስለ ሃይማኖቱ ልጅቷ በአጠቃላይ ኢትዮጵያዊ ናት። ታሳዝናለች። ተበዳይ ናት። አሁን አንዳንድ ሰው ወደ ሃይማኖት መጠጋት የለበትም። ሃይማኖት ነው። ግን ልጅቷ እንደ አንድ ሰው ገብቶኛል። እንደ አንድ ኢትዮጵያዊ የተበደለች የተቸገረች ልጅ ናት። ያለኛ ማንም የላትም። መርዳት ግዳጅ አለብን። በምንችለው በአቅማችን መደገፍ አለብን። አውቃታለሁ ሰሜራ። አዎ። እና ሁላችሁም በዚህ አጋጣሚ ሳይኖር ራሱ ህይወት ከባድ ናት። እንደዚህ ስራ ከሌለ ነው። ሁላችሁም እናግዛት። ሞር ደግሞ ምን እንዳለ ታውቃለህ? ተኩማ እንደዚህ አረብ ሀገር ሄደን ምናምን አክራሪ ክርስቲያን ወይ ሙስሊም ጋር ስትሄድ ትንሽ ጫና አለው። እንኳን ሃይማኖት ቀይረ ማለት ነው። እኔ ያን ስለማውቅ ነው። ብዙ ሰዎች ደግሞ ማለት ነው ለምን መስቀሉን አታወልቂው ምናምን አይነት ነገር እንትን ወደ ሌላ ነገር የሚወስዱት አሉ። ለዛ ነው እንደዚህ ያልኩት እንጂ ከሃይማኖት ጋር እያገናኘሁት አይደለም። ያ በቤተሰብ ነው የተቀባቸው። በህዝብ በባሏ በቤተሰቧ ነው የተቀባቸው። ሁሉም ሰው ደግሞ እና ሁላችሁም እንዳትቀሩ ያላችሁን አግዙ። እውነት መልካም ስራ የክፉ ቀን ስንቅ ነው። ዛሬ የምናደርገው ነገር ነገ ዋጋ ለራሳችን ይከፍለናል እና ሁላችሁም እናግዛት፣ ከጎኗ እንሆን። ኢንሻላህ እሳት ላይ ነው መብረቁ በኢትዮጵያ ሰዓት ከ3 ሰዓት በኋላ እንደዚህ አይነት ቀጠሮ ታከብራለህ። ግን እኔ እኮ አላምንህም። የምጠፋው ነገር አለ። በዚህ ሰዓት እገኛለሁ መብረቅ በሰዓት አይቀርም ምናምን። አሁን በቃ ልተኛ ነው ሻቤል እና ከዛ በቃ ተኝቷል ምናምን ብላ ትንሽ ቆይቶ ሌቦች መጣውላችሁ ብሎ ቪዲዮ መስራት በቀጠሮ አለመገኘት ምናምን ያበዛል።